በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ዘወርኃ መስከረም 25። ለቤቱ አዲስ የሆናችሁ ሁሉ ቤቱን ሰብስክራይብ በማድረግ ቪዲዮውን ደግሞ ላይክ አድርጋችሁ መጀመር ድጋፋችሁን ግለጹልኝ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስም መስከረም 25 በዚች ቀን ታላቅ ነቢይ ዮናስ አረፈ። ይህም እውነተኛ ነቢይ ዮናስ ከሲዶና ክፍል በምትሆን ሰራብታ በምትባል ሀገር ለምትኖር መበለት ልጇ የሆነ ነቢይ ኤልያስ ከሙታን ለይቶ ያስነሳው ኤልያስን የሚያገለግለውና የትንቢት ጸጋ የተሰጠው ነው። ከዚህ በኋላ ስሙ ከፍ ከፍ ያለና የተመሰገነ እግዚአብሔር ወደ ነነዌ ሀገር ሂደህ ሀገራችሁ እስከ 3 ቀን ድረስ ትጠፋለች ብለህ አስተምር ብሎ አዘዘው። እግዚአብሔርም ይህን ባለው ጊዜ ዮናስ በልቡ እንዲህ ብሎ አሰበ፣ እግዚአብሔር ሊያጠፋቸው ቢወድ ኖሮ ሂዳ አስተምር ብሎ ባላዘዘኝ ነበረ። እግዚአብሔር መሐሪ ነውና ሲምራቸው እኔ በእነርሱ ዘንድ ሐሰተኛ ነቢይ እንዳልባል እፈራለሁ። ከቶ ትምህርቴን አይቀበሉኝም ወይም ይገድሉኛል። ወደዛች ሀገር ሄጄ እንዳላስተምር እግዚአብሔር ፊት በኮበልልና ብታጣ ይሻለኛል። ወንድሞቼ ሆይ ከፈጣሪ ከእግዚአብሔር ፊት ለፍጡር ማምለጥ ይቻለዋልን? ይህስ ዮናስ የእስራኤልን ልጆች ከሚያስተምሩ ነቢያት ውስጥ ሲሆን ይህን አያውቅምን? ነገር ግን እግዚአብሔር በረቀቀ ጥበቡ ይህንን አደረገ እንጂ። የዮናስ በአሳ አንበሪ ሆድ 3 መዓልት 3 ሌሊት አድሮ መውጣት መድኃኒታችን በመቃብር ሆድ 3 መዓልት 3 ሌሊት አድሮ ከዚህ ከሙታን ተለይቶ ለመነሳቱ ምልክት ይሆን ዘንድ ነው እንጂ። ዮናስም ከአሳ አንበሪ ሆድ ያለምንም ጥፋት እንደመጣ እንዲሁ መድኃኒታችንም ያለመለወጥ ተነስቷልና። እንዲህም ሆነ ከእግዚአብሔር ፊት ዮናስ ሸሽቶ ወደ ተርሴስ ሀገር ሊሄድ ተነሳ። ወደ ኢዮጵያ ሀገርም ወርዶ ወደ ተርሴስ ሀገር የሚሄድ መርከብን አግኝቶ በገንዘብ መርከቡን ተከራየ። ከእግዚአብሔር ፊት ኮብልሏልና ከእነርሱ ጋር ወደ ተርሴስ ይሄድ ዘንድ ወደ መርከቡ ወጣ። እግዚአብሔርም ታላቁን ነፋስ ወደ ባህር አመጣ። የባህሩንም ማዕበል ከፍ ከፍ አለ። መርከባቸውንም ሊሰብር ቀረበ። ቀዛፊዎችን ፈርተው ወደ ጣዖቶቻቸው ጮኹ። መርከባቸውም ይቀልላቸው ዘንድ ገንዘባቸውን ዕቃቸውን አወጥተው ወደ ባህር ጣሉ። ዮናስ ግን በዚያን ጊዜ ወደ ከርሰ ሐመሩ ወርዶ ተኝቶ ያንኮራፋ ነበር። መርከቡንም የሚቀዝፍ ቀዛፊ ምን ያስተኛሃል? እንዳንሞት እግዚአብሔር ያድነን ዘንድ ተነስተ የፈጣሪን ስም ጥራ አለው። እንዲች መከራ ያገኘችን ስለ ማናችን ኃጢአት እንደሆነ እናውቅ ዘንድ እርስ በርሳችን ኑ ውጣ እንጣጣል ተባባሉ። ዕጣው በዮናስ ወጣበት። እነርሱም ይህች መከራ ያገኘችን በማናችን ኃጢአት እንደሆነ ንገረን። አንተስ የምታመልከው ምንድን ነው? ከወዴትስ መጣ? ሀገርስ የት ነው? ወዴትስ ትሄዳለህ? ወገንስ ማን ነው? አሉት። ዮናስም እኔስ የእግዚአብሔር ባሪያው ዕብራዊ ነኝ። ፈጣሪም ምድርና ሰማይን ባህሩን የብሱን የፈጠረ እግዚአብሔር ነው አላቸው። እነዚያም ሰዎች ታላቅ ፍርሃትን ፈርተው ምን አድርገሃል? አሉት። እርሱ ነግሯቸዋልና ከእግዚአብሔር ፊት ኮብልሎ እንደሄደ እነርሱም አወቁት። ባህሩ ይታወክ ነበርና ታላቅ ማዕበልም ተነስቶ ነበርና ባህሩ ይተወን ዘንድ እንግዲህ ምን እናድርግ? አሉት። ዮናስም አንስታችሁ ወደ ባህር ጣሉኝ፣ ባህሩም ይተዋችኋል። ይህ ታላቅ ማዕበል ሞገድ የመጣባችሁ በእኔ ምክንያት እንደሆነ አውቃለሁ አላቸው። ባህር ትታወካለችና ማዕበሊቱን በእነሱ ላይ ትነሳለችና እነዛ ሰዎች ወደ ምድር ሊመለሱ ወደዱ፣ ነገር ግን ተሳናቸው። ሁሉም አንድ ሆነው ወደ እግዚአብሔር ጮኹ። አቤቱ ስለዚህ ሰው በእውነት ታጠፋን አይገባህም። አቤቱ እንደወደድክ አድርገሃልና የጻድቅ ሰው ደም አታድርግብን አሉ። ከዚህ በኋላ ዮናስን አንስተው ወደ ባህር ጣሉት። ባህርም ድርጓን ተቀብላ ጸጥ አለች። እነዛ ሰዎችም እግዚአብሔርን ፈሩት። ለእርሱም መሥዋዕትን ሰው ስለትንም ተሳሉ። እግዚአብሔርም ታላቅ አሳ አንበሪን ዮናስን ይውጠው ዘንድ አዘዘው። ዮናስም በአሳ አንበሪ ሆድ 3 መዓልት 3 ሌሊት ኖረ። ዮናስም በአንበሪ ሆድ ውስጥ ሳለ ጸሎትን ጸለየ። ከዚህም በኋላ በነነዌ አገር በኩል የአሳ አንበሪ ዮናስን ወደ የብስ ምድር ተፋው። የእግዚአብሔርም ቃሉ ዳግመኛ ወደ ዮናስ መጣ። ቀድሞ አስተምር ብዬ እንደነገርኩ ወደ ታላቂቱ የነነዌ ሀገር ተነስተ ሂድ አስተምራቸውም አለው። ዮናስም እግዚአብሔር አስተምር ብሎ እንደነገረው ተነስቶ ወደ ነነዌ ሄደ። ነነዌ ግን ለእግዚአብሔር ታላቅ አገር ናት። በዙሪያዋ ያለ ቅጽዋም ከበር እስከ በር ድረስ በእግር የ3 ቀን ጎዳና ነው። ወደ ከተማም ሊገባ ደርሶ የ1 ቀን መንገድ ሲቀረው ነነዌ እስከ 3 ቀን ትጠፋለች ብሎ አስተማረ። የነነዌ ሰዎችም በእግዚአብሔር ቃል አመኑ። ጾምንም እንጾም ብለው አዋጅ ነገሩ። ማቅ ምንጣፍ ትልቁም ትንሹም ለበሱ። የነነዌ ንጉሥም ይህን ሰምቶ ከዙፋኑ ተነሳ። ልብሰ መንግሥቱንም ትቶ ማቅ ለበሰ። በአመድ ትቢያ ላይም ተቀመጠ። ሰዎችም ቢሆኑ ከብቶችም ምን አይብሉ፣ ትልልቆችም ትንሾችም አይጠጡ፣ እንስሶችም ወደ ሳር አይሰማሩ፣ ውሃም አይጠጡ ብሎ አዋጅ ነገረ። እግዚአብሔርም ከክፉ ስራቸው እንደተመለሱ አይቶ
በእነሱ ላይ ያደርገው ዘንድ ከተናገረው ክፉ ነገር ተመለሰ። በእነሱም ላይ ክፉ ጥፋትን አላደረገም። ዮናስም ጽኑ ሐዘንን አዘነ። ወደ ፈጣሪው እግዚአብሔርም እንዲህ ብሎ ለመነ። ጥንቱን በአገሬ ሳለሁ እንዲህ ብዬ የተናገርሁ አይደለሁምን? አንተ ይቅር ባይ ሩሩህ፣ ከመዓት የራቅ ቸርነትህ የበዛ እውነተኛ የሆንክ ክፉ ነገርን ከማምጣት እንደምትመለስ አውቃለሁ። ስለዚህ ከአንተ ኮብልዬ ወደ ተርሴስ ሄድሁ። ነቢየ ሐሰት እየተባልኩ ከመኖር ሞት ይሻለኛልና አቤቱ አሁን ነፍሴን ከሥጋዬ ለያት አለ። እግዚአብሔርም ዮናስን በዚህ ነገር አንተ እጅግ ታዝናለህን? አለው። እርሱም አዎ አዝናለሁ አለ። ከዚህ በኋላ ዮናስ ከተማው ውጭ ተቀመጠ። ጎጆም ለራሱ ሠራ። በአገር ላይ የሚደረገውን ነገር እስኪያይ ድረስ ከጥሏ ስር ተቀመጠ። ይበቅል ዘንድ በዮናስ ራስ ላይ ይሸፍነው ዘንድ እግዚአብሔር ቅልን አዘዘ። ቅሉም በዚያን ጊዜ በቅሎ የዮናስን ራስ የፀሐይ ትኩሳት እንዳያሳምመው በዮናስ ራስ ላይ ሸፈነው። ዮናስን በቅሊቱ መብቀል ታላቅ ደስታ አደረገ። እግዚአብሔርን በማግስቱ ትሉን ይምጣ ቅሉንም ይምታ ብሎ አዘዘ። ቅሊቱንም ቆረጣት፣ እርሷም ደረቀች። እግዚአብሔርም ፀሐይ በወጣ ጊዜ የሚያቃጥል ሐሩር ያለበት ነፋስ ይምጣ ብሎ ዳግመኛ አዘዘ። ነፋሱም መጥቶ የዮናስን ራስ አሳምመው። እርሱም አእምሮውን እስከ ማጣት ደርሶ በልቦናው ተበሳጭቶ ከመኖር ሞት ይሻለኛል አለ። እግዚአብሔርም ዮናስን በቅሊቱ መድረቅ እጅግ አዘንክን? አለው። እርሱም አዎን ልሙት እስከ ማለት ደርሼ አዘንሁ አለ። እግዚአብሔርም አንተስ በአንድ ሌሊት በቅላ በአንድ ሌሊት ለደረቀች ውሃ ላጠጣሃት ላልደከምክባት ቅል ታዝናለህ? ቀኝና ግራቸውን ላለዩ ከ12 እልፍ የሚበዙ ሰዎች ላሉባት ታላቅ አገር ለሆነች ነነዌ እኔ አላዝንላትምን? ከበደሉ ተመልሶ ንስሐ ለሚገባ እኔ መሐሪ ይቅር ባይ ነኝና አለው። ከዚህ በኋላ ዮናስ ተነስቶ ወደ ሀገሩ ተመልሶ በሰላም አረፈ። መላ ዕድሜውም 170 ነው። ለእግዚአብሔር ምስጋና ይሁን። እኛንም በጸሎቱ ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። በዚች ቀን የፎቃ፣ የዮሐንስ፣ የእንድራዎስ፣ የጴጥሮስ፣ የጳውሎስ፣ የእንጦንዮስ፣ የበርባራ መታሰቢያቸው ሆነ። በረከታቸውም ከኛ ጋር ትኑር ለዘላለሙ አሜን። መስከረም 25 በዚች ዕለት የክረምት መውጫ ሆነ። ጌታችን ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የዳዊቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉ አላፍ መላእክትን እያሳሰብሁ በችግሬ ጊዜ የማቀርብልን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳንለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህን መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈ ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ልናዳመጠውን በደለኛ ሁሉም በምታስምር በጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ሁሉ ይቅር በለን እኛም የበደሉን ይቅር እንድንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ ይህች መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የሁሉ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽን ፍሬ ቡሩክ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን የሚያስተሰርይልን ዘንድ ለዘላለሙ አሜን።